ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማራ አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች ለአጥንት መሳሳት ያጋልጣሉ ተባለ። ለአጥንት መሳሳት ዋነኛ ምክንያት የእድሜ መግፋት ቢሆንም አብዝቶ አልኮል መጠጣት፣ ሲጋራ ማጨስ ተጓዳኝ የካንሰር ታካሚዎች የሚወስዷቸው መድኃኒቶች የአጥንት መሳሳትን እንደሚያመጡ ተገልጿል። ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች የአጥንት መሳሳትን ስለሚያመጡ መድኃኒቶቹን ከመውሰድ አስቀድሞ ከጤና ባለሙያዎች ምክር መውሰድ ተገቢ መሆኑን በጎንደር ዩኒቨርሲቲ ሆስፒታል የአጥንትና መገጣጠሚያ ስፔሻሊስት እንዲሁም የያኔት ጎንደር ስፔሻላይዝድ የሕክምና ማዕከል ሜዲካል ዳይሬክተር ዶክተር ጌታነህ ወርቅነህ ከብስራት ሬዲዮ ጋር ባደረጉት ቆይታ ተናግረዋል። እድሜያቸው ገፋ ያሉ ሰዎች በተለይም ደግሞ ከ50 ዓመት በላይ የሆኑ ሴቶች የአጥንት መሳሳት ቅድመ ምርመራ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ፣ አመጋገብን ማስተካከል፣ ቫይታሚን ሲ እና ዲን የያዙ ምግቦችን መውሰድ እንዲሁም መውደቅን መከላከል የአጥንት መሳሳትን ለመከላከል ያግዛሉ ተብሏል። የአጥንት መሳሳት የአጥንት ጥንካሬ በመቀነሱ ምክንያት አጥንቶች ደካማ፣ ቀዳዳማና በቀላሉ ተሰባሪ የሚሆኑበት የጤና ችግር ሲሆን በዋናነት በእድሜ መግፋት፣ በሆርሞን መዛባት፣ በካልሲየምና ቫይታሚን ዲ እጥረት እንዲሁም በዘር የሚከሰት ሲሆን በተለይ ከማረጥ በኋላ ባሉ ሴቶች ላይ እንደሚከሰት የሕክምና ባለሙያዎች ይናገራሉ ስትል መባ ወርቅነህ ዘግባለች። የጠጡበትን ሂሳብ ላለመክፈል የቡድን ጸብ በማስነሳት የሆቴል ቤትን ንብረት ላይ ጉዳት ያደረሱ ግለሰቦች በእስራት ተቀጡ። በምስራቅ ባሌ ዞን ጊነር ከተማ ውስጥ የጠጡበትን ሂሳብ ላለመክፈል የቡድን ጸብ በማንሳት የሆቴል ቤቱን ንብረት ላይ ጉዳት ያደረሱ ግለሰቦች በእስራት ተቀጥተዋል። የዞኑ ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ እንደተናገሩት ተከሳሾቹ አንደኛ ሐምዛ አቡሽ፣ ሁለተኛ አልሙዲ መሐመድ፣ ሶስተኛ መኮንን ብርሃኑ የተባሉ ወጣቶች ሲሆኑ መጋቢት 23 ቀን 2018 ከምሽቱ 4 ሰዓት ተኩል ድርጊቱን ፈጽመዋል። በ20ዎቹ አጋማሽ የዕድሜ ክልል ላይ የሚገኙት ወጣቶች በጊነር ከተማ ሸራተን ሆቴል ተብሎ በሚጠራው ስፍራ መጠጥ ጠጥተው የጠጡበትን ሂሳብ ላለመክፈል የቡድን ጸብ በማንሳት የሆቴሉን ንብረት አውድመዋል። ከሆቴል ቤት ባለቤቱ ጋር ባስነሱት ግጭት የሆቴል ቤቱን 4 የላሜራ በሮች፣ መስኮት መስታወቶችና 50 ቢራ ጠርሙሶችን በመሰባበር ከፍተኛ ጉዳት አድርሰዋል። ተከሳሾቹ በአጠቃላይ ግምት ከ37,000 ብር በላይ የሚያወጣ ንብረት ማውደማቸውን በማስረጃ ተረጋግጧል። ፖሊስም የምርመራ መዝገቡ በወደሙት ንብረቶች የዋጋ ተመን በማያያዝ መዝገቡን ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በሰው ንብረት ላይ ሁከት በመፍጠር ጉዳት በማድረስ ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የጊነር ወረዳ ፍርድ ቤት መጋቢት 30 ቀን 2018 ዓ.ም በዋለው ችሎት ሶስቱም ተከሳሾች እያንዳንዳቸው በ2 ዓመት እስራት እንዲቀጡ የወሰነባቸው መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በደቡብ ኮሪያ የ90 ዓመቷ አዛውንት ልጃቸው ከአደንዛዥ እጽ ዝውውር ያገኘውን ገንዘብ በመሸሸጋቸው በእስራት ተቀጡ። በደቡብ ኮሪያ የ90 ዓመቷ አዛውንት ልጃቸውን ከአደንዛዥ እጽ አዘዋዋሪነት ያገኘውን ትርፍ እንዲያጭበረብር በመርዳት የ1 ዓመት እስራት ተፈርዶባቸዋል። በሚያዝያ 2020 እና በየካቲት 2022 መካከል እኚሁ እናት በድምሩ 386 ዋን ወይም 260 የአሜሪካን ዶላር በ9 አጋጣሚዎች ተቀብለዋል። ይህም በልጃቸው መመሪያ ወደ ተለየ አካውንት ማስተላለፋቸውን የኢንቺዮን ፍርድ ቤት አስታውቋል። በክስ ዝርዝሩ ላይ እንደተመላከተው ሶንግ በመባል የሚታወቀው ልጅ ከ2020 ጀምሮ በካምቦዲያ ውስጥ ሜታምፌታሚንን በሀገሪቱ በማዘዋወር ወንጀል ከተከሰሰ በኋላ በስር ላይ ይገኛል። የሶንግ እናት እንደ ኢሮፓውያን አቆጣጠር በ2015 5 ጊዜ ካምቦዲያን እንደጎበኙና ልጃቸው መቼ እንደታሰረ ያውቃሉ። ከህገ ወጥ ገንዘብ ጋር እንደሚገናኙ መረጃው አላቸው ሲል ፍርድ ቤቱ ገልጿል። የኢንቺዮን ወረዳ ፍርድ ቤት ዳኛዊ ኢዩንሱክ በበኩላቸው የአዛውንቷ ድርጊት ህገ ወጥ ትርፍን መፈለግ አስቸጋሪ አድርጎታል እና ለአደንዛዥ እጽ መስፋፋት አስተዋጽኦ አድርጓል ብለዋል። ፍርድ ቤቱ የቅጣት ውሳኔ ሲሰጥ የአዛውንቷ እድሜ ግምት ውስጥ ያስገባ ሲሆን ከዚህ ቀደም ከአደንዛዥ እጽ ጋር በተያያዘ ምንም አይነት የጥፋተኝነት ውሳኔ እንዳልተሰጠባቸው ታውቋል። በ60ዎቹ እድሜ ውስጥ የሚገኘው ሶንግ ሴት ልጁንም ጭምር ተጠያቂ አድርጓል ሲል ሲኦል ላይ መቀመጫውን ያደረገው ኪዮንጊያንግ ጋዜጣ ዘግቧል። የሊባኖስ ታጣቂ ቡድን በእስራኤል ወታደራዊ ቦታዎች ላይ ተከታታይ ጥቃቶችን መፈጸሙን አስታወቀ። ሂዝቦላ እንደገለጸው ተዋጊዎቹ በባይደን ከተማ አዲስ የተቋቋሙትን የእስራኤል የጦር ሰፈር ቦታዎች በሮኬት መጥቷል። የሊባኖስ ብሔራዊ ዜና አገልግሎት እንደዘገበው እስራኤል በምዕራብ ቤሳሳ ሐማር ላይ በፈጸመችው የአየር ጥቃት ከአንድ ቤተሰብ 3 ሰዎች ተገድለዋል። በተከታታይ የአየር ላይ ጥቃት በከተማዋ ከ10 በላይ ቤቶች ወድመዋል።
አሜሪካ የኢራን ወደቦችን መከልከሏ አደገኛና ኃላፊነት የጎደለው ነው ስትል ቻይና ተናገረች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጓጂያኩን እንዳሉት ዩናይትድ ስቴትስ ወታደራዊ እንቅስቃሴዎች ጨምራለች እና የታለመ የማገጃ እርምጃ ወስዳለች። ይህም ውጥረቱን ከማባባስና ቀድሞውኑ ደካማ የሆነውን የተኩስ አቁም ስምምነት ክፉኛ ይጎዳዋል ብለዋል። ኢራን በጦርነቱ ላይ በሰራቸው የመጀመሪያ ግምት $270 ቢሊዮን ኪሳራ እንደደረሰባት አስታውቃለች። የኢራን መንግስት ቃል አቀባይ ፋታሚ ሞሃጄራኒ አሃዛዊ ግምቱ የመጀመሪያ ቢሆንም የመጨረሻው ወጪ ከፍተኛ ሊሆን እንደሚችል መናገራቸውን የኢራን ታይምስ የዜና ወኪል ገልጿል። የኢራን የነዳጅ ሚኒስትር ሞህሰን ፓክኔጃድ ጦርነቱ ከተጀመረበት ጊዜ አንስቶ ለኢራን የነዳጅ ሽያጭ አመቺ ሆኗል ሲሉ ተናገሩ። ለፋርስ የዜና ወኪል በሰጡት አስተያየት ከተገኘው ሀብት የተወሰነው በጦርነቱ የተጎዳው ኢንዱስትሪ መልሶ ለመገንባት ጥቅም ላይ መዋል አለበት ብለዋል። ሚኒስትሩ ባለፈው ወር የኢራን ድፍድፍ ነዳጅ ዘይት የመሸጫ ዋጋ በከፍተኛ ሁኔታ ጨምሯል ሲሉም አክለዋል። የእስራኤል ጦር በደቡባዊ ሊባኖስ በተካሄደው ጦርነት አንድ ወታደሩ ሲገደልበት ሌሎች 3 ቆስለዋል ተብሏል። የሊባኖስ ጤና ሚኒስትር ከመጋቢት ወር አንስቶ በእስራኤል ጥቃቶች ከ2000 በላይ ሰዎች ሲገደሉ ከ6000 በላይ ሰዎች ቆስለዋል ብሏል። ይህንኑ ተከትሎ የቃጠሎ ጉዳት ባለባቸው ታካሚዎች የጤና ተቋማት ከፍተኛ መጨናነቅን አስከትሏል። ኢራን በሆርሙዝ ሰርጥ ውስጥ ደህንነት ለሁሉም ወይም ለማንም መሆን የለበትም ስትል አስታወቀች። የዩናይትድ ስቴትስና የኢራን ድርድር ለማደስ ዲፕሎማሲያዊ ጥረቶች የቀጠሉ ሲሆን ፓኪስታን በዚህ ሳምንት በኢስላማባድ ሁለተኛ ዙር ድርድር ለማዘጋጀት ጥሪ አቅርባለች። የዩናይትድ ስቴትስ የኢነርጂ ጸሐፊ ክሪስ ራይት በሆርሙዝ ባህር ውስጥ ትርጉም ያለው የመርከብ ትራፊክ እንቅስቃሴ እስክናገኝ ድረስ የነዳጅ ዘይት ዋጋ እየጨመረ ሊሄድ ይችላል ሲሉ ተናገሩ። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጋለሁ። መልካም ቆይታ።